4 ኪሎ የሚሰራበት ስቴጅ በጣም ጠባብ እንሰራና ሰው ራሱ ይቀነስ ነበር ኢዶን ተሻቀላ ቱሬ ባይራ ከሳቱሬ ዳንዲራ ተሻቀላ ቱሬ በፊት ላይ 4 ኪሎ የሚገኘው ቲያትር ቤት ላይ በጣም ለስራ አስቸጋሪ የሆነ ቦታ ነበር ኢትዮጵያ የምትታይበት አንቲ ቲያትር ያለ ልጆች መጫወት የሚችሉበት ግቢ እንኳን አፍሪካ ውስጥ የት ነው ያለው ዋው ከልቤ ግን እንዴ ንድለኛ ነኝ እዚህ ደረጃ ደርሼ እንደዚህ የቲያትር ቤቶችን ለውጥ ማየቴ በራሱ ፈጣሪን አመሰግናለሁ የእውነት ለኢትዮጵያ የሚያስብ የእውነት የሀገር ፍቅር ያለው ሰው ዛሬ ነው ጊዜ የባህል የታሪክና የትውልድ መናኸሪያ አዲስ አበባ እያንዳንዱ የድንጋይ ንጣፏ እያንዳንዱ የህንጻ ጥጓ ታሪክን አዝሎ ቆሟል በዚህች ከተማ የትላንት ናፍቆት ከነገ ተስፋ ጋር ተዋዶ አብሮ ይጓዛል ከነዚህ ታሪኮች መካከል ኪነ ጥበብ አንዱ ነው ከያንያኑ በመድረኮቻቸው ነግሰው ሲታዩ ቲያትር ቤቶቹ ከማሳያ ስፍራነት አልፈው የትውልድ ድምጽ ማስተጋቢያ የባህል መገለጫና የታሪክ ምስክሮች ሆነዋል አዲስ አበባም ዘመንን ዋጅታ ታሪክንና ስልጣኔን አዋዳ ውበትና ጽዳትን ንጽህናና ምቹነትን ታሳቢ ያደረጉ ቲያትር ቤቶችን የተለያዩ ሲኒማ ቤቶችን የማደስና የአምፊ ቲያትሮችን ገንብታለች በኮሪደር ዴቨሎፕመንት ስራዎች ውስጥ የጥበብ መከወኛ ቦታዎችን ወደ ሰዎች ሰፈር ወደ የአካባቢዎች የመውሰድ በጣም ሰፊ ስራ ተሰርቶ ሲኒማ ቤቶችና ቲያትር ቤቶች እኮ ይወዳደቁ ነበር እነ ሲኒማ ኢትዮጵያንም ጨምሮ ይወዳደቁ ነበር ዛሬ አዲስ ግንባታ አይመስልም ታድሷል ሜጋንፊን አድሰናል የአዲስ አበባ ህፃናትና ወጣቶች ቲያትር ቤት ነው ዘገየ ነበር ትልቅ ርብርብ ነው ያደረግነው ሲኒማ ቤቶቹ ለአርት እና ለኪነ ጥበብ ሙያው የተሰሩት ክፍሎች እሱም ጭምር ነው አሁን የተጠናቀቀው እሱም ብቻ ሳይሆን የሰንጋተራውንም ጨርሰናል ያለፉት 30 እና 40 ዓመታት ወዲህ በከተማ አስተዳደሩም በመንግስትም ሆነ በግለሰብም ደረጃ እንደዚህ የተገነባ ኢንተርናሽናል ስታንዳርዱን የጠበቀ ቲያትር ቤት አላየንም ይሄ መጀመሪያ ይመስለኛል በፊት ላይ 4 ኪሎ የሚገኘው ቲያትር ቤት ላይ በጣም ለስራ አስቸጋሪ የሆነ ቦታ ነበር አዳራሹ በጣም ጠባብ ነበር 220 የሚሆኑ ተመልካቾችን ብቻ ነበር የሚይዘው አክቲንግ ኤሪያው በጣም ጠባብ ነበር በቂ ሆነ የሳውንድ ሲስተም የላይቲንግ ሲስተም ምንም ነገር አልነበረውም ወንበሩ ለተመልካች ምቹ አልነበረም ከዛ ደግሞ ባለፈ ለባለሙያው ቢሮዎች አልነበሩትም የቆርቆሮ ቢሮዎች ነበር የነበሩት
በጣም አስቸጋሪ ሁኔታ ነበር። ለስራ ጥሩ የሆነ ቦታ አልነበረም። ዋው ከልቤ ግን እንዲህ እኔ እድለኛ ነኝ ብዙ ከጮኩበት ነገር አንዱ ስለሆነና ይህን ስኬት ስላየው በጣም አዲስ አበባ መስተዳደር አመሰግናለሁ። ማንኛውም የውጭ ሰው ቢመጣ እዚህ የህፃናት ቲያትር ብለን ብታሳየው ስታንዳርድ እንዳለው ለህፃናት የሰጠሽውን ትኩረት ያሳያል በኪነ ጥበቡ ዘርፍና ይሄ ለኔ እውነት ለመናገር ባጭር ቃላት ባልናገረው ደስ ይለኛል፣ ግን እስከዚህ ድረስ ተናገርኩት። አንዳንዴም እንግዲህ ቃላቶች እንደዚህ አይነት እውነታን እንደዚህ አይነት ሪያሊቲ የመግለጽ አቅም የላቸውም። እውነት ለመናገር የማንሰራራት ዘመን ላይ ያለ ነው። ኪነ ጥበብና ማንሰራራት ደግሞ ያላቸው ቁርኝት በጣም ታይ ነው ማለት ነው። ስለዚህ የኢትዮጵያ ማንሰራራት ሆሊስቲክ እንደሆነ አንዱ ማሳያ ይሄ ተቋም ነው ማለት ነው። ይሄ ለመጪው ትውልድ አሁን ላሉት ወጣቶች ከተሰራበት ከሰሩበት ትልቅ ደረጃ ይደርሳሉ። በ4 ኪሎ የምንሰራበት ምቹ አልነበረ። ስቴጁ በጣም ጠባብ እንሰራና ሰው ራሱ ይቀነስ ነበረ። 6 በ6 አድርገናው ስቴጁ ጠብና ወይ 4 ወይ 3 ሆነ እንሰራ ነበረ። ለኦዲየንስም ብዙም ቦታ የለውም ነበረ። እዚህ ግን ያው እንደሚታየው በጣም ሰፊ አይደለም፣ ከኛ ሌላም ሰው የሚጨምር ነው ማለት ነው። ማን ቲያትራ ዳይመን ፍደርካ ጉንታ ካና እንትን ከና ከሰቲ ሐላ ከናን ወግንም ሐላ አመየታየ ከናን ይጀረሙ ሳቲ ባየ ጨራ ጉዳኑፍ ከና ጅራ ከና ዱራ ገልማ ሀከሲ አርገንም ቤግኑ ኢዶን ተሻቀላ ቱሬ ባየ ረክሳ ቱሬ ዳንዲረ ተሻቀላ ቱሬ ህንፃ ምንድነው? ጥበብ። የሀገር እድገት እንኳን የሚለካው በጥበብ ነው ሲባል የህንፃ ዲዛይን፣ የህንፃ አቀማመጥ የሀገር ምን መልክ እንዳለው ይናገራል። ጥበብ እንደዚህ ነው። ባህልን ታሪክን ሳይዘነጋ አክሰስ ደግሞ ለሁሉ መፍጠር። የዛሬዎቹ ባለሙያዎች ትላንትን እንደ መሰረት በመውሰድ ዛሬን የሚያንጸባርቁና የራሳቸውን ትውልድ ጥያቄዎች ምላሽ የሚሰጡ ስራዎችን መስራት የሚቻልባቸው የአካታች ልማት ማሳያ ሆነዋል። የእውነት ለኢትዮጵያ የሚያስብ የእውነት የሀገር ፍቅር ያለው ሰው ዛሬ ነው ጊዜው። ብሔራዊ ቲያትር አለ፣ ሀገር ፍቅር አለ፣ አዲስ አበባ ቲያትርና ባህል አዳራሽ አለ፣ ራስ ቲያትር አለ። ህፃናትና ወጣቶች ቲያትር እንግዲህ 1985 ላይ ነው የጀመረው። የነበሩበትን ቦታ ያው እናውቀው ነበረ። አሁን ወጣቶች እዛ ያዩ የነበረውን ትርኢት ልክ እዚህ ውስጥ ሲገቡና ይሄንን ሲያዩ ይሄ ነው የቲያትር ቤት ስታንዳርድ ብለው ማደግ ይጀምራሉ። እዚህ ደረጃ ደርሼ እንደዚህ የቲያትር ቤቶችን ለውጥ ማየቴ በራሱ እጅግ በጣም ፈጣሪን አመሰግናለሁ። አሁን ቤቱን የሚመጥን ስራ ነው የሚፈልገው። በአጭር ጊዜ ውስጥ አሁን ብዙ ለውጦች እያየን ነው በሀገራችን ላይ። ምንም ሳልጠራጠር ይሄም አንድ እድገት ነው፣ ይሄም አንድ ለውጥ ነው። የኪነ ጥበብ ሰው እንዴት ማሰብ እንዴት መስራት እንዳለበት ብዙ ሰው ውስጥ ሰርጾ ይገባል ብዬ አስባለሁ። አብዛኛው ሰው ውስጥ ምናልባት ለውጥም በኪነ ጥበብ ባለሙያ ውስጥ ይመጣል። የጀመርነው የለውጥ ጉዞ ፈተናዎች ሊያስቆሙት አንግራይተው ወደ ኋላ የሚመልሱት የሚንገራገጭ አይደለም፣ ግን ይፈተናል። አሁን ከዚህ በፊት ያለፍናቸውን ምዕራፎች ማለፍ ችለን እነኚህ ለውጦች ካመጣን በአንጻራዊነት የተሻለ ጊዜ ላይ ያለንና የተሻሉና የበለጡ ለውጦችን ማስመዝገብ እንችላለን። በአዲስ አበባ የቲያትር መድረኮች ላይ የትውልድ ቅብብሎሹ ይቀጥላል። የአንጋፋው ትዝታ ለወጣቱ ልምድ ይሆናል። የወጣቱ ፈጠራ
ለሕፃኑ ህልም መነሻ ይሆናል። ይህ በአዲስ አበባ በትውልድ ግንባታ ውስጥ ዛሬ ላይ የሚሰሩ ስራዎች የነገ የሀገሪቱ ብልጽግና የማዕዘን አለቶች ናቸው።